አንድ ትልቅ ሰውዬ ከገበያ ኑሬ ወደ ግቢ እየመጣሁ በእግር ነው የምመጣ የነበረ በዛን ሰዓት። እሱም በእግሩ እየመጣ ነው ነበር። ከዛ አባት እንዴት ዋልክ አልኩት። እግዚአብሔር ይመስገን እንዴት ዋልሽ አለኝ። እና ትንሽ ደከም ያለ ይመስላል እና ገበያ ቆይተህ ነው አልኩ። ከዛ አይደለም ሌላ ቦታ ነው የቆየው አለ። እሺ መልካም ጥሩ ነው አልኩና ብቻ እሱ ወሬ ጀምር እኔም ወሬ የማውቀው ነው ነገርም ስለሌለኝ ይጀምር ብዬ ዝም አልኩ። ከዛ ልጄ አለኝ። አቤት አልኩት። ቢያንስ የ39 እስከ 40 ባለው እድሜ ይሆናል። በህይወትሽ ምንድነው የምትፈልጊ አለኝ። እንደዚህ ብዬ የምፈልገውን ነገር ነገርኩት። ግን እኮ አለኝ ይሄ ነገር ከመምጣቱ በፊት ብዙ የሚጠበቁብን ነገሮች አሉ አለኝ። ምንድነው እሱ? ማወቅ እፈልጋለሁ። ምክንያቱም ያንን ህይወት መኖር እፈልጋለሁ አልኩት። እኔ ጋራጅ ነበረኝ አለ። ጋራጅ ስሰራ በደንብ ገቢ ነበረኝ። ግን አንድ ቀን የተቀጠረው ልጅ እኔም ችሎታም ስለነበረኝ የተቀጠረው ልጅ ጣውላዎችን አበላሽቶ ብቻ እንዳልሆነ ሆኖ አድርጎ አገኘሁት። ከዛ ቀኑ ደግሞ ደርሷል አለ። መሰጫው ቀን እዚህ ፋይናል ተደርጎ የሚሰጥበት ቀን ማለት ነው። እና እቃው ግን አሰራሩ ያ አይደለም ጭራሹን ልጁ ተለማማጅም ነበር መሰለኝ አለ። እና እቃውን እንዳልሆነ አድርጎ ሰራው። ከዛ ተናድጄ ከጎኔ በነበረው ብረት አንስቼ መታሁት። ስመታው ልጁ ጸጥ አለ። ሆስፒታልም አልደረሰም አለ። ከዛው ላይ ጸጥ አለ። ብዙ ሰዎችም ተመልክተውኛል። ስቆጣም ያዩኝ ሰዎች አሉ። ልጁ ሲወድቅም ብቻ በዚህም የተነሳ ለ25 አመት እስር ቤት ተፈረደብኛል። ደነገጥኩ። እሺ ከዛስ አልኩ። ከዛማ ይኸውልሽ ዛሬ ቀን ጨርሼ እየወጣሁ ነው አለ። ከዛ እንኳን በሰላም መጣ አልኩኝ። የምለው ባጣ ማለት ነው። ከዛ ምን መሰለሽ አለኝ። ይሄን ሁሉ 25 አመት ብዙ ነገሮችን የማመርትበትን በስራ አሳለፍኩት። ይሄንም ትዕግስት በማጣቴ ነው አለኝ። ገና ስራ አልተሰራም ብለው መጠው ይጨውብኛል ብዬ ልጁን እንደዛ በማድረጌ ትዕግስት ባለመኖሬና ዝናን በመፈለጌ ነው እንደዚህ ያልኩ አለ። የኔ ጣውላ ቤት በጣም ታዋቂ ነበር አለ። እንዴት ነው ይሄን ጣውላ ሰርቼ ለነሱ ማስረክበው ብዬ በደንብ ተናድጄ ነበር አለ። የዛን ቀን ስመታው ትዕግስት ነው አለ። ትዕግስት ብቻ አይኖርሽ እንጂ የፈለግሽን ነገር ታገኛለሽ አለኝ። እግዚአብሔር ትዕግስትን ይስጠን። ትዕግስት እግዚአብሔር ይስጠን። ትዕግስትን ይስጥሽ በሉኝ እስኪ። በቃ ሁላችንም ትዕግስትን ይስጠን እግዚአብሔር።